አልቀበልም። እኔ የጨረቃ ጳጳሳትን አልቀበልም። እኔ የዘር ጳጳስን አልቀበልም። ይሄ አቋሜ ነው፣ መቼም የማይለወጥ አቋሜ ነው። እኔ የዓለም ጳጳስ ነው ያለኝ እንጂ የዘር ጳጳስ የለኝም። የትግሬ፣ የአማራ፣ የኦሮሞ ጳጳስ የለኝም። እያንዳንዱ እንደ አጥንት ውልቃት ወደየቦታው መመለስ አለበት። ትልቅ እርምጃ ሊወስዱ ይገባል። ቤተክርስቲያኒቷን ሊጠብቁ ይገባል። ስር እየሰደዱ ናቸው ያሉት። የአንድ ሳምንት ጩኸት ስለሆነ የኛ ጩኸት፣ እነሱ ግን በዓላማ እየሰሩ የእነሱን ዓላማ የሚያራምዱትን እየተሾሙ አካሄዳቸውን በእንደዚህ በከፋ መልኩ እያደረጉ ነው ያሉት። ስለ አቡነ ገብርኤል እንመጣበታለን። መቼም አንተዋቸው፣ መቼም አቡነ ገብርኤልን አንተዋቸው። ይህን ተመልከቱ። እዚህ ጋር ያለው መርሃ አስቀይረው አሁንም በውስጡ የኦሮሚያ ሲኖዶስን ለማደራጀት የበለጠ ትልቅ ደረጃ አድርሶ ቤተክርስቲያኒቷን ለማፍረስ ውስጡን ትልቅ ስራ በህቡ እየተሰራ ነው። ህዝቡን በማዘናጋት እቺን ቤተክርስቲያን አደጋ ውስጥ ለመክተት የማይደረግ ተናግረናል እኮ። አገልጋዮች አሉ የተመረጡ ይሄን ስራ የሚሰሩ ጳጳሳት አሉ፣ ካህናት አሉ። ስለዚህ የዛሬ ውጤት ትላንት የዘራ ነው። ይሄን ደግሞ እንዲሆን ያደረገው መንግስት ነው። መንግስት እንዲህ አይነት የብልግና ጊዜ እንዲከበር ይፈልጋል። በግልጽ ነው የምነግርሽ። በዚህ ጉዳይ ማሰር አይደለም ለምን አልሞትም፣ በተአምር አልፈራም። እኔ መንግስትን መክሰስ ፈልጋለሁ፣ ግን ለማን ልክሰሰው? ቤተ እምነትን መክሰስ ፈልጋለሁ፣ ግን ለማን ልክሰስ? ልክ አንድ ነገር ሲፈጠር ሌላ አጀንዳ ይመጣል። የአሩሲውን የክርስቲያኖችን መሞት እንድትረሺ ሌላ አጀንዳ ይፈጠራል። እንዳታስታውሺ፣ ደማቸው ደመከልብ እንዲሆን፣ ሞታቸው የውሻ ሞት እንዲሆን፣ ወንጀለኞች እንዲያዙ አይደረግ። ይሄን ቃል ስመጣ ደግመዋለሁ፣ ውጭ ስላለው አይደለም። አንዳንዶቹ ባለፈውም ለተናገርኩት ንግግር ስለምትቀር ነው ወይ ቀርተሃል ወይ አሁንም የሚጠይቋለሁ። እኔ አልቀርም። እኔ መጥሪያ ቢላክልኝ አልቀርም። ሕያው እግዚአብሔር ምስክሬ ነው። እምወዳትም መብርሃንን ነው። አደባባይ ራቁት ሲሄዱ ምንም አይመስላቸውም። አፍረተ ስጋቸው ስለታየ ወይንም ግብረ ሰዶማዊነትን ወክለው ሲወጡ፣ ግብረ ሰዶማውያን ሆነው ሲወጡ ምንም አይመስላቸውም። ለምን ሀይ የሚል የለማ። ስትጮይ እንዳትጮይ እንዲደረግ፣ ማስፈራሪያ እንዲደርስብሽ፣ እንድትታሰሪ እንዲደረግ፣ በዚህ ጉዳይ ላይ ምንም እንዳትይ፣ ዝም እንድትይ፣ ሆድሽን እንድታስቢ፣ ህሊና እንድታጪ የሚያደርጉ ብዙዎች አሉ። ብዙ ብፁዓን አባቶች ሲናገሩ ሲቃወሙ ነበር ከሀገር ውስጥም ከውጭም። ዛሬ ግን አንድ ሰው ስለ ግብረ ሰዶም የሚጮህ አባት አታገኝ። አንድ ሰው የሚናገር ሰው ማግኘት አትችል። አራት ያክፍሎኝ እንዲያደረኩ ብሎ እንደ ክብር ያወራ ሰው፣ ራስን በራስ ማርካት ግብረ ሰዶማዊነት ነው። እንደ ክብር ያወራ ሰው ተሸላሚ ሲሆን እንዶ ኢትዮጵያ አለች በቁሟ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ የንግስ ጉዞ ወደ መካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም። ይህንን ተአምረኛ ገዳም ምን ያህሎቻችሁ ታውቃላችሁ? ስለ ጸበሉ ፈውስስ ምን ያህል ሰምታችኋል? እንግዲያውስ ስለዚህ ድንቅ የሆነ ገዳም ብዙ ያልሰማችሁት አይታችሁ የምትገረሙበት እንዲሁም በኢትዮጵያ ታሪክ ብሎም በአፍሪካ ታሪክ የመጀመሪያው ባለ ትልቅ ጉልላት ቤተክርስቲያን ያለምንም ምሰሶ የተሰራች ከነ አክሱም ላሊበላ ጋር የሚተካከል ታሪክ ባለቤት የምትሆነውን የመካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም ይህን የንግስ ጉዞ በዓልን አብረን እንጓዝ ስትል ጥሪዋን ታቀርባለች። ታኅሳስ 3 ማንም እንዳይቀር በእርግጠኝነት መታችሁ ታተርፉበታላችሁ። የመነሻ ቀናችን ታኅሳስ 2፣ የመመለሻ ቀናችን ደግሞ ታኅሳስ 3 ይሆናል። የጉዞ ዋጋችን መስተንግዶን ጨምሮ 1000 ብር ብቻ ነው። በዕለቱም ታላላቅ ዘማሪያንና ሰባኪያን ይገኛሉ። አድራሻችን ምድረ ከብድ አቡነ ገብረ መንፈስ ቅዱስ ጀርባ ነው። የመነሻ ቦታዎቻችን ቅዱስ እስጢፋኖስ ቤተክርስቲያን፣ የካ ቅዱስ ሚካኤል ቤተክርስቲያን እንዲሁም ጣፎ አደባባይ ይሆናል። በ0912 15 86 20 ወይም በ0912 21 37 77 በ0913 81
48 13 ይደውሉልን፣ ያገኙናል። በአካል ቢሮአችን መምጣት ለምትፈልጉ ደግሞ በ0903 28 07 07 ብትደውሉ ታገኙናላችሁ። ጮቢ በዓታ ለማርያም አንድነት ገዳም ጥሪዋን ታቀርባለች። ሰላም ጤና ይስጥልኝ ውድ የመምህር ደረጀ ዘወይንዬ የቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ አንድ እንግዳ ይዘንላችሁ መተናል። ይህ እንግዳ አዲስ አይደለም፣ መምህር ናቸው። ባለፈው ላይ እንግዲህ ጥሩ የዙሚንግ ቆይታ ነበረን። ቤተሰቦቻችንም ጥሩ አስተያየቶችን ሰጥታችሁናል። መምህርም እንግዲህ የራሳቸውን ሀሳብ አስተያየቶቻቸውን ገልጸውልን ነበረ። በባለፈው እንግዲህ በሰፊው ያወራ ነው የአገልግሎት ቆይታቸው ምን ይመስል ነበር የሚለውንና ሌላው ደግሞ በሰዓቱ በወቅቱ አነጋጋሪ ሆኖ የነበረው ርዕሰ ጉዳይ ነው። ዛሬም እንግዲህ ከመምህር ጋር ተመልሰን ተገናኝተናል። መምህር እንኳን ደህና መጡ። ሰላም ቆየሽ። መልካም መምህር፣ እንግዲህ በባለፈው ቆይታችን ለቤተሰቦቻችን ቃል የገባነው ነገር ነበረ። እዛ ያለውን የአገልግሎት ጊዜ ምን ይመስል እንደነበረ እንደሚያስቃኙን እንደሚነግሩን ቃል ገብተው ነበርና እዛ ያለው የአገልግሎት ሂደቱ ምን ይመስላል? ጥሩ ነው። እንግዲህ እግዚአብሔር ፈቅዶ በርካታ ስራዎችን ሰርተን መጥተናል። ጥሩ የአገልግሎት ጊዜና ጥሩ ቆይታ ነበረን። የቦስተኑም በጣም ጥሩ ነበረ፣ የቬጋሱም እንደዚሁም ደግሞ እዚህም ከመጣም በኋላ የነበረው አገልግሎት ጥሩ ነው። እሁድ ዕለት እንግዲህ ልደቴም ነበር። በዚህ አጋጣሚ 53ኛ ዓመት የልደት በዓሌንም ይዣለሁ። ቀላል አይደለም በጣም በቸርነቱ። በነገራችን ላይ የልደት ቀኔን በጣም ነው የምወደው። ምክንያቱም እግዚአብሔር እችን ዓመት ተዋት ብሎ ለፍሬዋ ለዛፏ እንደራራ እችን ዓመት ትቶኝ ለእኔም ይሄንን በመስጠቱ አምላኬን የማመሰግንበት ቀን ነውና በየዓመቱ ምን ሰራው ለሀገሬ ለቤተክርስቲያኔ ምን ሰራው ብዬ ራሴን የምጠይቅበት ስለሆነ በሰጠኝ እድሜ በጣም ነው። እንግዲህ አክሱም ጽዮን ማርያም ነበር በየዓመቱ ማከብረው። አሁን ሜሪላንድ ቅድስት ማርያም ዶክተር አማረጋ ነው ፕሮግራሙ የነበረው። የቅድስት ማርያም በዓል በጥሩ መልኩ ነው የተከበረው። እጅግ ደስ በሚል ሁኔታ ነው የተከበረው። በማግስቱም እንግዲህ ቅዱስ ዑራኤል ቤተክርስቲያን አገልግሎት ሲሰጥ ነበርና ያለው አገልግሎት በጣም ደስ ይላል። ወደ ፊላዴልፊያም ፔንሲልቫኒያም ሄደን ነበር። እዛም ከመላከ ሕይወት ቀሲስ ያሬድ ጋር በመሆን በጣም በብዙ ችግር ውስጥ $120,000 ዕዳ ነበረባቸው ቤተክርስቲያኑ ሲገዙ። እግዚአብሔር ረድቶን ወደ $157,000 አሰባስበን ከዕዳው እንዲላቀቁ ከብድሩ እንዲላቀቁ አድርገናል። አምላክ ነው የረዳን። ኒውዮርክንም ስንጎበኝ ነበርና በጣም ጥሩ ቆይታ ነው። በዛው እንግዲህ ፔንሲልቫኒያ ላይ አሚሾች ጋር ሄደን ነበር። አሚሽ የሚባሉት ከአውሮፓ ነው ዝርያቸው፣ ግን እንደ ተፈጥሮ ነው ያሉት። አሁንም ማህበራዊ ነገሮችን አይጠቀሙም፣ መብራት አይጠቀሙም፣ ኤሌክትሪክ አይጠቀሙም፣ መኪና አይጠቀሙም፣ ስልክ አይጠቀሙም። የሚያርሱት በፈረስ ነው እና እኛም በፈረስ ፈረንጇ እያስጎበኘችን ነበረ። ዞሪያ እስከ 8ኛ ክፍል ብቻ ነው የሚማሩት እና ከዛ ፊላዴልፊያ ከሄድን በኋላ ከዛ ወደ 1:40 ነርተን መልካም የሆነችው ልጃችን ስታስጎበኘን ነበረ። የእህቶቼም ልጆች እዛ ስላሉና ይገርማል። በአሜሪካን ሀገር እንደዚህ የድሮ ኑሮ ይኖራል የምትዩ ማግኘት በጣም ከባድ ነውና ከእንደዚህ ከማህበራዊ አሁን ዓለም ከሚጠቀምበት ነገር ርቀው ያሉ አሚሽ ይባላሉ። ወደ 44,000 አካባቢ ናቸው ፔንሲልቫኒያ ላይ ያሉት። እነሱንም ስንጎበኝ ነበርና ጉብኝቱም አገልግሎቱም ሁሉም ነገር በጥሩ መልኩ ይገኛል። እግዚአብሔር ይክበር ይመስገን። በጣም ጥሩ ነው። እንግዲህ አሁን ቀጣይ ቅዱስ ሚካኤል ቤተክርስቲያን ሜሪላንድ ካገለገልኩ በኋላ ጉዞ ወደ ቦስተን ይሆናል። ቦስተን ቅድስት ማርያም እና ማታፓን ቦስተን ላይ የቅድስት አርሴማን በዓል ታኅሳስ 5 እናከብራለን። ታላቅ አገልግሎት ይካሄዳል። በዛው እንደ እግዚአብሔር አምላክ ቅዱስ ፈቃድ ወደ ኦሃዮ እንሄዳለን። በሳምንቱ ደግሞ ኦሃዮ ላይ ቅዱስ ሚካኤልን ቤተክርስቲያን ከነመምህር ጳውሎስ መልክዓ ሥላሴ ጋርና ከሌሎች አገልጋዮች ጋር የ3 ተከታታይ ቀናት አርብ፣ ቅዳሜ፣ እሁድ አለ። ስለዚህ እሱም ላይ ከ10 እስከ 12 ባለው ፈንድሬዚንግ ፕሮግራም ላይ እንሳተፋለንና ይሄን ይመስላል። ሌሎችም ይቀጥላሉ ማለት ነው። ያው በዚህ አጋጣሚ መምህር ጳውሎስ ፕሮግራሙን ኢትዮጵያ ሆኖ ስላስያዘኝና ለቤተክርስቲያኑ አንድ ታሪክ እንስራ፣ አንድ ነገር እናቆይ፣ ታላቅ ስራ እየተሰራ ያለ ነው፣ ህዝቡ ያለው ፍቅር ትልቅ ነው ስላለ
ያንን ሐሳብ ተቀብለን ነው ያን ዶር ያራዘምነውና እግዚአብሔር ቢፈቅድ እንግዲህ ጃንዋሪ 2 እመጣለሁ ብዬ አስባለሁ እንደ እግዚአብሔር አምላክ ቅዱስ ፈቃድ። መልካም መምህር፣ እንግዲህ የቆዩበትን ምክንያት እኛ ዛሬ ይመጣሉ ነገ ይመጣሉ እያለን ነበረ። ለአገልግሎት መቆየቱትን አሳውቀውናል። ወደ ዛሬው ርዕሰ ጉዳይ እንግባ አይደለም መምህር? መልካም። ኢትዮጵያ ውስጥ እንግዲህ በጣም ብዙ ነገሮች እየተካሄዱ ነው። ከዚህ መሀል አንዱ ስለ አቡነ ገብርኤል የኦሮሚያ ሲኖዶስ አልፈረሰም እያሉ ይደመጣሉና ይህን የሚመሳሰል በጣም ብዙ ነገሮች እንግዲህ በሶሻል ሚዲያው እያየን እየታዘብን ነው የምንገኘው። ምናልባት እርስዎም አይተውት ይሆናል። እስቲ የእርስዎን ሀሳብ ይንገሩን። ይሄ ነገር ምን ያህል ትክክል ነው? ቲክቶክ አዋርድ ላይ በጣም ብዙ አጸያፊ የሆኑ ነገሮች ሲፈጸሙ ነበረ። እውነት ኢትዮጵያ የቱ ጋር ነች ብሎ የሚያስጠይቅ እንደ ቤተሰብ እንደ ማህበረሰብ በጣም የፈራንበት የተሳቀቅንበት አዋርድ ተካሂዷል ኢትዮጵያ ውስጥ እንግዲህ የግብረ ሰዶም ጉዳይም በጣም ስር እየሰደደና ከዛሬ ነገ ይሻላል ከዛሬ ነገ ይቆማል እያለን እያሰብን ግን ስር ሰዶ በጣም ገነው እንዲታዩ በአዋርዱ ላይም በደንብ ያየንበት ጉዳይ ነው ያለውና እዚህ ርዕሰ ጉዳይ ላይ የእርሱ ሀሳብ ምንድነው መምህር? መልካም። ብፁዕ አቡነ ገብርኤል ተብለው በዘር የተሾሙት አባት ከዚህ በላይ የከፋም ነገር እንደሚያመጡ እንጠብቃለን። ምክንያቱም ሲጀመርም የተሾሙ በፖለቲካ ነው። ስለዚህ ፖለቲካውን ነው የሚያራምዱት። ሁልጊዜ የዘር ጳጳስ የለንም የምንለው እሳቸው ዘርና ዘርን ሃይማኖትና ሃይማኖትን ለማጋጨት የተነሱ ናቸው። ጥሩ ስብዕና የሌላቸው ናቸው። አንቱ ምለው እንደው ብፁዕ ስለተባሉ ሳይሆን እድሜያቸውንም በማሰብ እንጂ ሹመታቸውንና ስራቸውን በማክበር አይደለም። ገባች? በጣም እጅግ ጥሩ ያልሆነ ተግባር ነው። እሱን ዝርዝር እንመጣበታለን። እጅግ አደገኛ የሆነ አካሄድ ሳያስቡት አፈትልኮ የወጣባቸው ነው። ኡምን ከኛ በየሳትት ማታ ወፊ ኦልቀበቴት አከሌንጨት ደሙት ይረጅረ ማለ እንትን ያረክሳል። ምን ነገር የበሰበሰ አሮጌ ታሪክ ነው፣ አልፏል። እንጅቶ መናች ሪፎርሚ በርባችስ ሪፎርምን ሁንድ ከኛ ፍንኩን ሞዩ ሁንዳፉ አንተው ሪፎርሚ ኩን አከ ብሻንት ሁንዳፉ አንተው ውሃማ ሪፎርም ውሃማ የሆነ ውሃ ጣዕም የለውም፣ ጠረን የለውም፣ መልክ የለውም። ለዚህም ነው ለሁሉም ነገር አስፈላጊ የሚሆነው። ውሃ በሽታ ነው የሚል ፍጡር እስካሁን ድረስ አልተነሳም። እንካን ያመማት አነን ለነም ድንበርባን እንጅራ ፈርሶ ለነም ድንበርባን እንጅራ ብሻንን በርባዱ ጀሬ ዱበቹ ከንደንደ ሆምቱ እንጅሩ ያን ከኛ በሩምስ ከኛ ከኦምስ ከኛ አከ ብሻንት ሁንዳፉ ከንተው ኦዶ ስርት ረቶ ጀነ ጅራኔ ኡመን ከኛን ወራ ሂምበዱ ዩቱሬ ይሄ እኮ የእግዚአብሔር ሰራዊት ነው። ማንም የማይቋቋመው ማንም የማይበግረው ማንም ወደ ኋላ ሊመልሰው የማይችል የእግዚአብሔር ሰራዊት ገለቴ ፈዳዋ ከከሰር ወኩሎም ኢላ አምኑ በባዱ ልብ ወባቲ መንፈስ ዋልቦም ሴቶም ዘብል ዝሰንዋይ አላዘ ኩሎም ህቡረ አብይ ኃይለ የገብሩ ሐዋርያ ስማተን ሶቱ ለግዚነ ኢየሱስ ክርስቶስ ወአብይ ሞገስ ቦሙ ባበ ኩሉ ዋልቦም ሴቶም ጽኑስ ኩሉ ዘቦ ቤት ዋጸድ ይሰይጡ ወያመጽኡ ሴጦ ወያነብሩ ታሕተ እገሪሆሙ ለሐዋርያት የቀደሙቱ አንድ ልብ አንዲት ነፍስ ነበራቸው። 8000 አንድ ልብ አንድ ቃል አንድ ስንፋስ ነበራቸው። ከነሱ መካከል ይሄ የኔ ገንዘብ ነው የሚል ማንም የለም። እግዚአብሔርም በሐዋርያት ላይ አድሮ ታላቅ ሥራ ይሠራ ነበረ። በሰው ዘንድ ሁሉ ሞገስ ነበራቸው ይላል። ምን ነበራቸው? ሞገስ ነበራቸው። አፋን ከኛ እንዱበን አፋን ብራጅ ብሬት ይሞት ሜኬኞ መከና ኩኖን ስኑ አሱማ ለፈከና ብረት ደለኔት አፋን ብራ ኩመ በረን ከነት ኩንስ ሞዩ ማልተ ወዶ በረተን ይጋሪዳ ጀቹ ደፊ ገሩንም ንባጀን አነን ከኛ እንጃለተኒ
ፎን ኬኛን ጃለተኒ ረኤ ኬኛን ጃለተኒ ሆላ ኬኛን ጃለተኒ ቆትዮን ጃለተኒ ለፈ ኬኛን ጃለተኒ መጋላ ኬኛን ጃለተኒ ኑረገሩ እያንዳንዱ እንዳጥንት ውልቃት ወደየ ቦታው መመለስ አለበት። አብሯቸው የኦሮሚያን ሲኖዶስ የሚሰሩ ሌሎች አሉ ማለት ነው። የተለያየ የኃላፊነት ወንበር ላይ የተቀመጡ ቤተክርስቲያኒቷን ለማፈራረስ የታቀዱ ከትግራይ ሲኖዶስ ጋር በጋራ የሚሰሩ በበጀት የሚንቀሳቀሱ አገልጋዮችን ጭምር የያዙ ዘማሪያንንም ሰባኪያንንም የመምሪያ ኃላፊዎችን ሌሎችንም ይዘው በካድሬነት እየመለመሉ የሚንቀሳቀሱበትን ትልቅ ሚስጥር ነው ያወጡት። ስለዚህ ይሄ የኦሮሚያ ሲኖዶስ ብሎ መንቀሳቀስ የኦሮሚያ ቤተ ክህነት ብሎ መንቀሳቀስ ቤተክርስቲያኒቷን የማፍረስ አንዱ ዓላማ ነው። ቤተክርስቲያኒቷን ስናፈርስ ኢትዮጵያ ትፈርሳለች ነው ትልቁ ስራቸው። ኢትዮጵያን የማፍረስ አካሄድ ነው። ኢትዮጵያ የምትፈርሰው ደግሞ ተዋህዶ ስትፈርስ ነው የሚል ነው መሪ ቃላቸው። ስለዚህ እሳቸው የሄዱበት አካሄድ እጅግ ከባድ የሆነ ነው። ይሄ ኑፋቄ ምናምኑ አይደለም። ከኑፋቄ በላይ ቤተክርስቲያንን ለማጥፋት የሚደረግ ሴራ ነውና እዚህ ላይ ትክክለኛ የሆኑ የቤተክርስቲያን አባቶች ትኩረት ሊሰጡበት ይገባል። ትልቅ እርምጃ ሊወስዱ ይገባል። ቤተክርስቲያኒቷን ሊጠብቁ ይገባል። ስር እየሰደዱ ናቸው ያሉት። የአንድ ሳምንት ጩኸት ስለሆነ የኛ ጩኸት፣ እነሱ ግን በዓላማ እየሰሩ የነሱን ዓላማ የሚያራምዱትን እየተሾሙ አካሄዳቸውን በእንደዚህ በከፋ መልኩ እያደረጉ ነው ያሉት። ስለ አቡነ ገብርኤል እንመጣበታለን። መቼም አንተዋቸው፣ መቼም አቡነ ገብርኤልን አንተዋቸው። ለምን? እሳቸው ቤተክርስቲያን ጠላት እንደሆኑ፣ ቤተክርስቲያኒቷን ለማፍረስ እንደተነሱ፣ ተዋህዶን ለማጥቃት እንደተነሱ እኛ ደግሞ መቼም ለሳቸው አንተኛላቸው፣ መቼም አንተዋቸው። ይቅርታ ቢጠይቁ እንኳን አንተዋቸው። ለምን? ከይቅርታው ጀርባ ተንኮል ስላለ፣ ከይቅርታው ጀርባ ቤተክርስቲያንን የማፍረስ ዓላማ ስላለ፣ ከይቅርታው ጀርባ ሌሎች ነገሮችን የማደላደል ስራ ስላለ። ባለፈው ስለእመቤታችን ቤዛዊት ማርያም አትባልም ይቅርታ ይጠይቁ ተባለ። ተድበስብሶ ነው የሚያልፈው። ይሄ የሚያስጠላ አሰራር ነው። ቅዱስ ሲኖዶስ ላይ ተግባር አይደረግም። ሰዎችን የማዘናጋት ልክ አንዳንድ ጊዜ የሆነ ሰው የሆነ ጥፋት አጥፍቶ ህዝብ ሲጮህ መንግስት እየተከታተልነው ነው ብሎ ሰውን እንደሚያረጋጋ እነሱም ያረጋጋሉ እንጂ ላጠፉት ጥፋት እንዲጸጸቱ የሚያደርጉ አሰራር አይደለም ያለው። ለዚህ ነው ዛሬ ደረታቸውን ነፍተው ሰዎችን ለማጣላት አብሮ ተጋምዶ ተዋልዶ የኖረውን ህዝብ ለማባላት በኦሮምኛ የተናገሩት ንግግር እጅግ በጣም የሚያሳዝን ነው። አንድ ታዩ ጳጳስናው ስለማልቀበለው አንድ ጳጳስ ብዬ ምሳሌ ማልሰጣቸው አልቀበልም። እኔ የጨረቃ ጳጳሳትን አልቀበልም። እኔ የዘር ጳጳስን አልቀበልም። ይሄ አቋሜ ነው። መቼም የማይለወጥ አቋሜ ነው። እኔ የዓለም ጳጳስ ነው ያለኝ እንጂ የዘር ጳጳስ የለኝም። የትግሬ፣ የአማራ፣ የኦሮሞ ጳጳስ የለኝም። ስለዚህ ዘር ምንጊዜም አደጋ አለው። የዘር ፖለቲካ ለሀገርም አደጋ ነው። ከሁትሲና ቱትሲ ልንማር ይገባል። ከዛ የከፋ ነው የሚሆነው ሀገራችን ላይ እንዲህ አይነት አካሄዶች። ስለዚህ እየተናገሩት ያለው ሁኔታ እጅግ በጣም ከባድ የሆነ አካሄድ ነው። እሱን በስፋትና በማስረጃ የምንመጣበት ጉዳይ ይሆናል። ግን አቡነ ገብርኤልን መቼም አንተዋቸው። ህይወታችን እስከታልፍ ድረስ የምንተዋቸው አባት አይደሉም። ቤተክርስቲያንን አልተዋቱምና ውለታ ቢስ ስለሆኑ እዚህ የምንተዋቸው ጉዳይ አይደለም። መልካም እንግዲህ እነሱ በውስጡን ብዙ ስራ እየሰሩ ነው። ባለፈው የባታ ለማርያም ቤተክርስቲያን ገዳም አስተዳዳሪን አባ ተክለ ሃይማኖትን ጳጳስ እያሉ ሲነገር ነበር። ብዙ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ጳጳስ ሌላ የደስታና የምስራች ቃል ሊቀ ሊቃውንት የባሕታ አካለ ገሥት ለባታ ማርያም አባታችን አባ ተክለ ሃይማኖት ወልዱ ያው የድፍረት ቃል ስለማይፈቀድ እንጂ 10 ትልልቁን የሚጠቀለሉ ደግ ትሁት ሊቅ ታላቅ አባት መጥተውላቸዋል። እንግዲህ ብፁዕ አባታችን የቤተክርስቲያናችን መቅረዛችን ናቸው። እድሜና ጤና ይስጥልን። የአገልግሎት ዘመናቸውን ባርክልን። እግዚአብሔር
ብፁዕነታቸው ጸሎት እስከሚያደርጉ አንድ ነገር ሰማለሁ ተስፋ አደርጋለሁ። ወደ እሳቸው ነው ወስዳችሁ ልቦናችሁን በመሰብሰብ ጃንጥላ እያዞራችሁ ያላችሁ ጃንጥላውን እየመለሳችሁ ጸሎቱን እንቀበላለን ማለት ነው። ወደ አባታ ይህን ተመልከቱ። እዚህ ጋር ያለው መርሃ አስቀይረው በራሳቸው መንገድ ይሄ በሕግ ያስጠይቃል። አንድን ሰው ወታደር ያልሆነውን ወታደር ብለሽ መጥራት አትችይም። ማዕረግ መስጠት አትችይም። ማዕረጉንም መቀነስ አትችይም። ስለዚህ ቅዱስ ሲኖዶስ ጳጳስ ያላላቸውን ጳጳስ ብሎ አውደ ምሕረት ላይ መጥራትና ህዝቡን ማሳሳት ማዘናጋት እንግዲህ በውስጥ እየሰሩ ሲፈነዳ ነው። ከልቦና የተረፈውን አንደበት ይናገራል ይባላልና በልባቸው ያለውን እየሰሩ ያሉትን ነው እንዲህ እያደረጉ ያሉት። ስለዚህ አሁንም በውስጡ የኦሮሚያ ሲኖዶስን ለማደራጀት የበለጠ ትልቅ ደረጃ አድርሶ ቤተክርስቲያኒቷን ለማፍረስ ውስጡን ትልቅ ስራ በህቡ እየተሰራ ነው። ህዝቡን በማዘናጋት እቺን ቤተክርስቲያን አደጋ ውስጥ ለመክተት የማይደረግ ተናግረናል እኮ አገልጋዮች አሉ፣ የተመረጡ ይሄን ስራ የሚሰሩ ጳጳሳት አሉ፣ ካህናት አሉ፣ በዘር የተጠመዱ አሉ፣ ዘራቸውን ያስቀደሙ አሉ፣ ህሊና ቢስ ሲሆኑ እግዚአብሔርን የዘነጉ የቀራንዮን ውለታ የዘነጉ ክርስቶስ ለዓለም ህዝብ ነው የሞተው፣ ለህዝብና ለአሕዛብ ነው የሞተው። እነሱ ግን ዘራቸውን የሚያስቀድሙ ተንቀሳቃሽ ሬሳ የሆኑ አሉ ብዙ። በዚህ በትግራይ በኩል በዚህ በቅባት በኩል በዚህ በኦሮሚያ ቤተ ክህነት በኦሮሚያ ሲኖዶስ እያሉ ይችን ቤተክርስቲያንን የሚወጓት የሚያሳድዷት ብዙዎች አሉ። የሚናገርላት ሰው ስላጣች ውለቷ ስለተዘነጋ የናጡት ነካሽ ሆኑ ብዙዎች አሉ። ስለዚህ ስትጮይ እንዳትጮይ እንዲደረግ ማስፈራሪያ እንዲደርስብሽ እንድትታሰሪ እንዲደረግ በዚህ ጉዳይ ላይ ምንም እንዳትይ ዝም እንድትይ ሆድሽን እንድታስቢ ህሊና እንድታጪ የሚያደርጉ ብዙዎች አሉ። ነገር ግን ቤተክርስቲያንን እግዚአብሔር አይጠላትም፣ እግዚአብሔር አይተዋትም። እግዚአብሔር መቼም ይሁን መቼ አይተዋትም፣ ሰው ያስነሳላታል። ለጊዜው ነው ፈተናውና ለጊዜው ነው መከራው። ስለዚህ ብዙ የሚሰሩ ስራዎች ሴራዎች አሉ። እግዚአብሔር በጊዜ ሁሉንም ይገልጠዋል። የማጠብቂያቸው አባቶች ሁሉ እጃቸው ውስጥ አለበት ብዙ አሉ። እነዚህ የወጡትን ብቻ አይደለም ያልወጡት ብዙ አሉ። ተመሳስሎ የሚሰሩ ብዙ አሉ። እና ይሄ በጣም ከባድ የሆነ ነው። በጣም ራሱን የቻለ ርዕስ ይዘን የምናወራበት ጉዳይ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የበዓለ ንግስ ጥሪ በቦስተን ማታፓ ቅድስት አርሴማ፣ በደብረ ሰላም ቅዱስ ሚካኤል ወቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ለሰማዕታችን ቅድስት አርሴማ በዓለ ንግስ በሰላም አደረሳችሁ። ታኅሳስ 5 2018 ዓመተ ምህረት ወይም ሰንደይ ዲሴምበር 14 2025 በደብሩ ስርዓተ ቅዳሴና ሌሎች መንፈሳዊ አገልግሎቶች በስፍራው መምህር ደረጀና ሌሎች መምህራኖች ይገኛሉ። ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። ቤተክርስቲያን አትቅሩብኝ ትላለች። ሌላው በቅርቡ እንግዲህ የኢትዮጵያ የውርደት ቀን የሆነው የቲክቶክ አዋርድ ቀን ብለው የሚያከብሩት ነው። ይሄ በጣም የነውር ጥግ የታየበት ሁኔታ ነው የሚታየው። ይኸውልሽ ይሄ ነገር እንዳይመጣ እኛ እንደ ማህበር ስራ ሰርተን ነበር። ባለ 25 ገጽ ምክረ ሐሳብ ወይንም ቢጋር ለመንግስት አቅርበን ነበር። ለሰላም ሚኒስቴር ስለ ኢትዮጵያ ዝም አንልም፣ ትውልድን ከግብረ ሰዶም እንታደግ ማህበር በአለም ላይ ብቸኛውና የመጀመሪያ የሆነ ማህበር ህጋዊ የሆነ ማህበር ILGA ኢንተርናሽናል ሌዝቢያን ኤንድ ጌይ አሶሲዬሽን ከ48 ዓመት በላይ ሆኖት 1000 ቅርንጫፍ ኖሮ ስራ ሲሰራ ይሄንን በመቃወም ብቸኛ የሆነው ማህበራችን ስራዎችን ያኔ ወደ 10 ህፃናት ላይ ግብረ ሰዶም በተፈጸመበት ሰዓት የኪነ ጥበብ ባለሙያዎች እንደዛሬ ሳይሆን ያኔ በስሜት አብረውን በጮሁበት ሰዓት ስብሰባ ተቀምጠን ነበር ከብዙዎች ጋር። በደንብ የኢትዮጵያ ህዝብ ልብ ሊለው እንዲገባ ከፌደራል ጋር ስብሰባ ነበር፣ ከአዲስ አበባ ፖሊስ ኮሚሽን ጋር ስብሰባ ነበር፣ ከሴቶችና ህፃናት ጉዳይ ሚኒስቴር ጋር ስብሰባ ነበር። ያኔ ባህልና ስፖርት ሚኒስቴር ነበር የሚባለው በዶክተር ሂሩት ጊዜ። ከነሱ ጋር ስብሰባ ነበር፣ ከአቃቢ ህግ ጋር ስብሰባ ነበር፣ ከሃይማኖት ተቋማት ጋር ስብሰባ ነበር።
እንደውም ቶቶቱርስ ከዛ በፊት ሊመጣ ሲል ቅዱስ ሲኖዶስ ላይ ብፁዕ አቡነ ሳይሮስ የሲኖዶስ ጸሐፊ ነበሩ። እሳቸው ናቸው አመቻችተው እንድገባ ያደረጉት ከመምህር ታጋይ ጋር በመሆን የሃይማኖት ጉባኤ ጠቅላይ ጸሐፊ ጋር በመሆን አመቻችተው ለቅዱስ ሲኖዶስ ቤታችን ውስጥ ያለው ችግር በጊዜ ካልተቀረፈ ሌላ ቦታ ላይ የማልናገረው ለእናንተ ልናገር ብዬ ቅዱስ ፓትርያርኩ ባሉበት ስናገር ከወጣው በኋላ ብፁዕ አቡነ አብርሃም ደውለው ይሄ ነገር በጣም ከባድ ነው መስራት አለብን ብለው ሲናገሩ ነበር። ያኔ ብዙ ሰው ይጮህ ነበር። ዳንኤል ክብረት ራሱ ቶቶ ቢመጣ ኢትዮጵያ ሕዝብ ሁለት አይነት አቀባበል አለው አንዱ በሰላም ካልሆነም እያለ ሲጽፍ ነበር። ብዙ ብፁዓን አባቶች ሲናገሩ ሲቃወሙ ነበር ከሀገር ውስጥም ከውጭም። ዛሬ ግን አንድ ሰው ስለ ገብረ ሰዶም የሚጮህ አባት አታገኝም። አንድ ሰው የሚናገር ሰው ማግኘት አትችልም። እኛ በዛ ሰዓት በአርቲስት ይገረም ደጀኔ አማካኝነት ስብሰባዎች እየተደረጉ ለምን እኔ በደውል አያነሱም መልእክትን ቢተላለፍ አይመልሱም። በሱ አማካኝነት ስብሰባ ካሄድና ኪነጥበብ ባለሙያዎቹ አብረውን ስላሉ እንነጋገር ነበር። ከጀነራሎች ጋር ተነጋግረናል፣ ከሚኒስትሮች ጋር ተነጋግረናል። ታከለ ኡማን አናግረናል። ያኔ የአዲስ አበባ ከንቲባ በነበረበት ሰዓት ብዙዎችን አናግረናቸዋል። ከዛ ቦሌ ላይ ቀነኒሳ ሆቴል ስብሰባ ተካሄደ። ሰላም ሚኒስቴር፣ ጠቅላይ አቃቢ ሕግ፣ አዲስ አበባ ፖሊስ ኮሚሽን፣ ሴቶችና ህፃናት ጉዳይ ሚኒስቴር፣ ሌሎችም ባሉበት አርቲስቶቹ ባሉበት እኛ አንድ ላይ ስብሰባ አደረገን። እኔና ሰላም ሚኒስቴር ተወካዩ ነው ስብሰባውን የመራነው። ያለውን ጉዳት አስረዳናቸው። ኢትዮጵያ ውስጥ ያለውን ችግር አስረዳናቸው። የሥነ ምግባር ጉድለት፣ የግብረ ሰዶም አካሄድ አስከፊነት ምን እንደሚመስል ተናገረን። ስለዚህ መፍትሄ ያስፈልገዋል ስንል እናንተ የመፍትሄ ሐሳቡን እናንተ ሰርታችሁ አቅርቡ ተብሎ ለማህበሩ ኃላፊነት ተሰጠ። እኛም ያንን ኃላፊነት ተቀብለን በጣም ምሁር የሆነው ጎበዝ የሆነው እንደ መምህር ፋንታውን ዋቄ እና አበበ ያረጋል፣ ጋዜጠኛ ነጋሽ በዳዳ፣ እነ ፕሮፌሰር በቀለ፣ ሌሎችንም የህግ ባለሙያዎች እነ መልካሙ ኦጎ ትልልቅ ሙያ ያላቸውን ሰዎችን አድርገን ባለ 25 ገጽ ምክረ ሐሳብ 20 ሚኒስቴር መስሪያ ቤቶች ሊሰሩት የሚገባ ትውልዱ እንዳይጠፋ፣ ትውልዱ እንዳይበላሽ፣ ትውልዱ ኢትዮጵያዊነቱን እንዳያጣ፣ ባህል እንዲጠበቅ፣ እሴት እንዲጠበቅ፣ ታሪክ እንዲጠበቅ፣ ወግ እንዲጠበቅ፣ ማንነት እንዲጠበቅ፣ ስብዕና እንዲጠበቅ እነዚህ መሰራት አለባቸው። የሃይማኖት ተቋማትም ይሄን ይስሩ፣ ትምህርት ሚኒስቴር ይሄን ይስራ፣ ባህልና ስፖርት ይሄን ይስራ ብለን ምክረ ሐሳቡን አቅርበን በእኔ ፊርማ ሰላም ሚኒስቴር ገባ። 8 ወር ያክል ስብሰባ አልጠራንም። እኛ ሐሳባችን ሰላም ሚኒስቴር እነዚህ ሚኒስቴር መስሪያ ቤቶችን ጠርቶ ፕሬዘንቴሽን አቅርበን ስራቸውን እንዲሰሩ የሚሻሻል ሐሳብ ካለ እንዲሻሻል ነው የተነጋገርነው። 8 ወር ሙሉ ታግሰን ኤሊያና ሆቴል 20 ሚኒስቴር መስሪያ ቤት ጠርተን 10 ሚኒስቴር መስሪያ ቤቶች ወኪል ላኩ። መምህር ፋንታውን ወቄ፣ ፕሮፌሰር በቀለ፣ የህግ ባለሙያ መልካሙ ኦጎ ፕሬዘንት አደረጉ። ከህግ አኳያ፣ ከጤና አኳያ፣ ከስብዕና አኳያ። ከዛ በኋላ ቀሩ። ጭራሽ ልናደርግ ስንል ፕሮግራም ፕሬዘንቴሽን እንዳይካሄድ ተደረገ። ስለዚህ የዛሬ ውጤት ትላንት የዘራ ነው። ይሄን ደግሞ እንዲሆን ያደረገው መንግስት ነው። መንግስት እንዲህ አይነት የብልግና ጊዜ እንዲከበር ይፈልጋል። በግልጽ ነው የምነግርሽ። በዚህ ጉዳይ ማሰር አይደለም ለምን አልሞትም፣ በተአምር አልፈራም። እኔ መንግስትን መክሰስ ፈልጋለሁ፣ ግን ለማን ልክሰሰው? ቤተ እምነትን መክሰስ ፈልጋለሁ፣ ግን ለማን ልክሰስ? ለስብዕና መጣስ፣ ለታሪክ መጥፋት፣ ለትውልዱ መጥፋት፣ ለግብረ ሰዶም መስፋፋት ተጠያቂው በመጀመሪያ መንግስት ነው። ቀጥሎ ቤተ እምነቶች ናቸው። ስላልሰራንባቸው ነው። ህጉን ስላላስከበርን ነው። ራቁትነት በአደባባይ የወጣው ራቁትነት ጭፈራ አለ ብለን ስንል አይደለም። በጭፈራ በጨለማ ይሄው በአደባባይ አለ ብሎ አሳዩ። ግብረ ሰዶም አለባበስ እንዲህ ነው እያልን ስንል ይሄው በአደባባይ አሳዩ። ይሄንን መንግስት እያወቀ ነው። ትውልድን የሚያንስ ፕሮግራም ይሰረዛል። ትውልድን የሚያጠፋ ፕሮግራም አዋርድ ተብሎ ሽልማት ይሰጣል። ነውረኛ የሆኑ ለትውልዱ ክፉ ያስተማሩ፣ ለህፃናት መጥፎ ነገር ያስተማሩ ይሸለማሉ።
ለዚህ ተጠያቂው መንግስት ነው። በአንድ ወቅት ከማህበረ ወይንዬ ጋር የጎላ ጽራጽዮን ቅዱስ ሚካኤል ሰንበት ትምህርት ቤቶች አብረውን ይሰሩ ነበር እና እነሱ ድራማ ያቀርባሉ፣ እኛ ሌሎ እርዳታዎችን እንዲህ እናስተባብር ነበር ወደ ደብረ ብርሃንም ወተን አዲስ አበባ ውስጥ እና ድራማው ላይ የምትሰራው ልጅ ያለችው ነው ትዝ ያለኝ። ተጨንቃ ነበር፣ እያለቀሰች ነው። ምን ሆነሻላ? እግዚአብሔርን ከሰስኩት አለችው። ለማን? ለእግዚአብሔር። እግዚአብሔርን ለእግዚአብሔር ከሰስኩት አለችው። እግዚአብሔርን ለእግዚአብሔር ብትከሽው ይሰማሻል። የማይሳሳት አምላክ፣ የማይወቀሰው አምላክ ውቀሱኝ ብሏል። የማይፈተነው አምላክ ፈትኑኝ ብሏል። እንዲያርገኛል ብለን እኮ ብሶታችንን አንተ መድኃኒዓለም አለ ውረድ ወይ ፍረድ ስንለው እኮ እኛ ላይ የፈረደ አምላክ አይደለም፣ ወደ ቀልባችን እንድንመለስ የሚያደርግ ነው። እዚህ ግን መፈተንን አይፈልግም መንግስት፣ መወቀስን አይፈልግም መንግስት። በብሔራዊ ደረጃ የአንድ ሀገር ብሔራዊ ኳስ ተጫዋቾች ግብረ ሰዶማውያን ሆኑ ማለት እኮ ይሄ ለሀገር ሞት ነው። በግለሰብ ደረጃ አይደለም እኮ ብሔራዊ ቡድን ውስጥ ያሉት ህዝብን የሚወክሉት ሰንደቅ ዓላማዋን የሚወክሉት እንዲህ አይነት ስራ ተሰራ ሲባል ይሄ ለሀገር፣ ይሄ ለትውልድ፣ ይሄ ለወጣቶቻችን ምን ያክል ውርደት እንደሆነ አስቢ። መንግስት አይሞቀውም አይበርደው። ለምን? ያውቀዋል። መጀመሪያውንም እንቅስቃሴውን ያውቀዋል። ማስቆም ከፈለገ በአንድ ጊዜ ያስቆማል። አሁን ከሌ ተነሳ የሚባለው ለማድበስበስ ነው፣ ለመሸፋፈን ነው። ለምን? ሌላ አጀንዳ ይመጣላ። ወዲያው ትተው ያለሽ ልክ አንድ ነገር ሲፈጠር ሌላ አጀንዳ ይመጣል። የአሩሲውን የክርስቲያኖችን መሞት እንድትረሺ ሌላ አጀንዳ ይፈጠራል። እንዳታስታውሺ፣ ደማቸው ደመከልብ እንዲሆን፣ ሞታቸው የውሻ ሞት እንዲሆን፣ ወንጀለኞች እንዲያዙ አይደረግም። እና ይሄን እውነት ነው ምልሽ። እኔ መክሰስ የምፈልገው መንግስት ነው። ግን ለማን ልክሰሰው? መንግስት ለመንግስት እንዴት ልክሰሰው? እግዚአብሔርን ለእግዚአብሔር ከሰው እግዚአብሔር ትክክል ስለሆነ ብሳሳት ያርመኛል። ባለቅስ እንባዬን ያብሳል፣ በወድቅ ያነሳኛል፣ አይዞ ልጄ ይለኛል። ትከሻው ሰፊ እንደ ብርቱ ነው። መንግስት ግን መልሶ አንቺን ያጠቃሻል። በኢትዮጵያ ውስጥ የነውር ቀን ይከበር። ይሄንን ያዘጋጁት ሰዎች እኮ በህግ ሊጠየቁ ይገባል። ይሄ ቲክቶክ አዋርድ ያሉትን የውርደት ቲክቶክን የሽልማት ፕሮግራምን ያዘጋጁት ሰዎች ሊጠየቁ በህግ ይገባል። እንዲህ አይነት ፕሮግራም ህፃናቶች የሚያዩት፣ ወጣቶች የሚያዩት ያለባበስ ስነ ስርዓት የሌለበት አብዳችሁ ከንፋችሁ ኑ እኮ ነው። እንዲህ መሆን ይቻላል ነው። ልጆች የወላጆቻቸው ውጤቶች ናቸው። ይቅርታ አልጠይቅም ቤተሰቦቼ ዘመናዊ ነው ያለችው የቤተሰቦቿ ውጤት ናት። ነገ እናት መሆንሽ አይቀርምና ዳርኪያው የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን እዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆኗ ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝ ነገር እንደው ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛልና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። ያሳደጓት ቤተሰቦቿ ዘመናዊነት መስሏቸው ከእግዚአብሔር ሐሳብ የወጡ ስነ ምግባር የሌላቸው ማንነት የሌላቸው ስብዕና የሌላቸው ስለሆኑ ውጤቱን በልጃቸው አየን። ልጅቷን ፊት ለፊት መሰከረች። ቤተሰቦቼ ዘመናዊ ናቸው አለች። ይሄ መደናቆር ነው፣ ደናቁርትነት ነው። አይጸጽታትም። ለምን? አይምሮዋ ደንዝዟል። አይተሻቸው ከሆነ የለበሱትን ልብስ እንኳን ለብሰው አላፈሩም። ጌዎቹ
የጌ አለባበስ ለብሰው ቦርሳ ይዘው ማያፍሩ በአደባባይ ሲወጡ ነውራቸው በሰውነታቸው ሆነ ሆዳቸው አምላካቸው ነው። ሐሳባቸው ምድራዊ ነው። እኛ ግን ሀገራችን በሰማይ ነው አለ ቅዱስ ጳውሎስ። ነውራቸው ጌጣቸው ሆነ፣ ነውራቸው ልብሳቸው ሆነ፣ ነውራቸው ክብራቸው ሆነ። አደባባይ ራቁት ሲሄዱ ምንም አይመስላቸው። አፍረተ ሥጋቸው ስለታየ ወይንም ግብረ ሰዶማይነትን ወክለው ሲወጡ ግብረ ሰዶማያን ሆነው ሲወጡ ምንም አይመስላቸውም። ለምን ሀይ የሚል የለማ። ከባህልና ስፖርት ሚኒስቴር ጋር ስንነጋገር ግን በተደጋጋሚም ከሚኒስትር ዴታዎችም ጋር ስንነጋገር የቋንቋ ፖሊሲ የባህል ፖሊሲ አለን ብለዋል። የባህል ፖሊሲው ልብሱ ላይ አይሰራም ወይ? ባህላዊ ልብሳችን እንዲከበር አይደረግም ወይ? የቋንቋ ፖሊሲ አይሰራም ወይ? አይሰራም። ለምን? ይሄ ነው የሚፈለገው። እኔ አንዴ አስታውሳለሁ፣ አንዲት ልጅ ከዚህ በፊትም ተናግሬያለሁ። ፎቶ ቤት ላይ እርቃን የሆነ ሰውነቷን አሳይታ ነበር የተነሳችው ፎቶ በትልቁ ተለጥፏል። ፎቶ ቤቱ ለራሱ ገቢ ማግኛ ሰው መጻቢያን ያደረገው። በአጋጣሚ ጓደኛዬ ቤት ሲሄድ ልጅቷን አገኘዋት። ይሄንን ፎቶ አንቺ ነሽ አይደል እዚህ ፎቶ ቤት ላይ የተነሳችው አልኳት። አዎን አለች። አንቺ እንዴት ሴት ነሽ? ቤተሰብ አለሽ? እኔ ኦርቶዶክስ አገልጋይ ነኝ፣ መምህር ነኝ። ለምን እንዲህ ያደረግሽው እላታለሁ። መምህር ስማ አለች። እኔ ራቁቴ መሄድ ፈልጋለሁ፣ ፓንቴን አውልቄ አንድ ሰው እንዲጀምርልኝ ነው የምፈልገው። አንድ ሰው ከጀመረልኝ እኔ ቀጥላለሁ አለች። አንድ ሰው እስኪጀምር ነው የፈለኩት። በራቁቴን መሄድ ፈልጋለሁ አለች። ብዙ ያበዱ ሰዎች በቤት ውስጥ አሉ። ገና ከዚህ በላይ ታስረው የሚፈቱ እብዶች አሉ። የሚያስተምር የለም። የትኛው ቤተ እምነት ነው ስነ ምግባር ላይ የሚያስተምረው? የትኛው ቤተ እምነት ነው ጭፈራ ቤቶች እንዲዘጉ ጥረት የሚያደርገው? የትኛው ቤተ እምነት ነው መጠጥ ቤቶች እንዲጠፉ የሚያደርገው? ቁማር ቤቶች እንዲጠፉ የሚያደርገው? ገንዘብ መሰብሰብ እንጂ ህይወት መሰብሰብ፣ ትውልድ መሰብሰብ፣ ለነሳህ እንዲበቁ የሚያደርገው የትኛው ቤተ እምነት ነው? በተለይ የኛ ቤተ እምነቶች ምንድነው እያደረግን ያለ ነው? ልጆቻችን 11 ሰዓት ጉባኤ ነው የሚገኙት፣ መጠጥ ቤት ነው የሚገኙት። ኦርቶዶክስ ሆኖ አንገታቸው ላይ ክር እያንጠለጠሉ የሚሰሩትን ስራ አያቅም ቤተ ክህነት፣ አያቅም ቅዱስ ሲኖዶስ። ሰው የማዳን ስራ ላይ ተሰርቷል? የለም። ሰውን ማዳን አይደለም፣ ከሰው ገንዘብ ብር፣ ገንዘብን የሚወዱ የክፋት ሁሉ የደም ስር ነውና፣ ገንዘብን መውደድ የክፋት ሁሉ የደም ስር ነውና ክፉዎች ናቸው። ስለዚህ አረመኔነት፣ ጨካኝነት ኢትዮጵያ ውስጥ ተስፋፋል። ሰውን የሚገሉት እኮ ሃይማኖት አላቸው። ሃይማኖቱ ግን ግደሉ እንዲላል። ሰውን የሚያርዱ እኮ ሃይማኖት አላቸው። ህፃናቶች ላይ የሚያሰቃዩት እኮ ሃይማኖት አላቸው። ሰውን የሚያግቱት እኮ ሃይማኖት አላቸው። ሃይማኖቱ ግን አይልም። ለምን? ሃይማኖቱ ግደል፣ ጨፍጭፍ፣ ስረቅ፣ ዝፈን፣ ስከር አይልም። ነገር ግን አላስተማርናቸውም። የሃይማኖት ተከታይ እንጂ ሃይማኖተኛ አላረግናቸው። ሃይማኖተኛ ቢሆኑ እንዲህ አይነት ነገር አያደርጉም። ነውር ጌጡ የሆነው አዶናይ አክሱም ገባ ደረቱን ገልጦ የነውር ጥግ ተሸላሚ ነው። አራት ያክፍሎኝ እንዲያደረኩ ብሎ እንደ ክብር ያወራ ሰው፣ ራስን በራስ ማርካት ግብረ ሰዶማይነት ነው። እንደ ክብር ያወራ ሰው ተሸላሚ ሲሆን እንዶ ኢትዮጵያ አለች በቁሟ። በእውነት አባቶች አሉ። በእውነት አረጋውያን ሽማግሌዎች አሉ። ስለዚህ የኛ ሰው ደግሞ ከቤተ እምነት ሰዓት ይልቅ ሰውን ማድነቅ ስለሚወድ በመቅደስ ውስጥ ፈራሃ እግዚአብሔር አጥቶ ከሱ ጋር ፎቶ ለመነሳት ሲጠርታ ያለሽ አንቺም ገልጠሽዋል። አንድ ሰው እንኳን ነጠላል አይሰጠውም ወይ? የብዙዎቹ መሻወድ ማርያም ስላለ አጋንንት እኮ ያምላል ከማመንም አልፎ ይንቀጠቀጣል ይላል መጽሐፍ ቅዱስ። ጊዜያችን ሳይደርስ ልታጠፋ መጣህን ብሎ እኮ አጋንንት ይለምናል። ጥቅስ እኮ ይጠቅሳል አጋንንት። መዝሙር 90 ጠቅሶ ፈትኖት የለ እንደ ኢየሱስ ክርስቶስን ገዳመ ቆሮንቶስ ላይ እንዳትሰናከል መላእክትን ይልኩልሃል ብሎ ማርያም ስላለ አይደለም። ማርያም የማትወደው ነውር ስራ ማቆም ነበረበት። መጸጸት፣ ማልቀስ፣ ማዘን ነበረበት።
ብዙዎቹ ምክንያት በማርያም ራሱ እኮ አንዳንዶቹ እንደው ስሟን ኢትዮጵያን ስለምንወድ ከልባቸው ሳይሆን ሰው ጋር ለመግባት የሚጠቀሙት አሉ። አንዲት አለች አርቲስት ማርያም ትመስገን የምትል እግዚአብሔር ይመስገን የሚለው ማርያም ትመስገን የምትል ነው። በሽፋን አይደለም፣ ይሄ ሰው ለመሳብ አይደል፣ ከልብ ነው። ለእመቤታችን ፍቅር ከልብ ሊሆን ይገባል። ማርያም እንዲህ አይነት ነውረኛ ልጅ የላትም። ስለዚህ እየተካሄደ ያለው ስነ ስርዓት ባህልን የሚጠብቅ ሰው ስለሌለ፣ እሴትን፣ ወግን፣ ማንነትን የሚጠብቅ ስለሌለ የሚመደቡት ሚኒስትሮች ይሄን የሚሰሩ ሳይሆን የፖለቲካ አላማን የሚያራምዱ ናቸው እንጂ ትውልዱን የሚያንጹ ስላልሆኑ መረን እየወጣ መጣ። ነገ የራቁትነት ውድድር እንካሄዳል። በድብቅ የምናየውን በገሃድ እናየዋለን። ስለ ድንግልና ጨረታኛ አልጮህንም። ስለ ራቁትነት ጭፈራ አልጮህንም። ስንት ጊዜ ነው የተናገርነው? ስለ ግብረ ሰዶማዊነት አስከፊነት አልተናገርንም? ትውልዱ ከባህል አፈንግጧል። የሚዲያ ልጅ ሆኗል። የቲክቶክ ልጅ ሆኗል። የዩቲዩብ ልጅ ሆኗል። አንባቢ አይደለም። ፊደልን የቀረጸች ሀገር አንባቢ አይደለችም። ቤተ መጻሕፍት የሉም። ቤተ መጠጥ ነው በቃ የበዛው። ቤተ መጠጥ ነው፣ መጠጥ ቤት ነው የበዛው። ስንት የተናገር። ስለዚህ እንዲህ አይነት ስራዎች ይሰሩ። ወይ አልሰራ መንግስት ወይ አላሰራ፣ ወይ በራዳ አይደለ ወይ ሞቃት። እንደው ለብ ብለሃልና ካፌ አውጥቼ ልተፋ ነው ይላል ዮሐንስ ራእይ ላይ። ወይ ራሱ መስራት ወይ ደግሞ ሌሎች የሚሰሩትን እንዲሰሩ ማድረግ፣ ወይ አለመቃወም። በጎ እንስራ፣ ትውልድ እናንጽ፣ ትውልዱን እንቅረጽ። ከግብረ ሰዶም ህይወት ይውጣ፣ ከአጋጉል ህይወት ይውጣ፣ ከመጤ ጎጂ ልማድ ይውጣ ብለን የምንሰራውን አይደግፈንም። ስፖንሰር አናገኝም። የቢሮ ኪራይ የሚከፍል ሰራተኛ ደሞዝ የሚከፍልልን የለም። ከኪሳችን እናወጣለን። ሰራተኛ ቀነስን፣ አቅማተን፣ ስራ አስኪያጅ ቀነስን፣ ጸሐፊ ቀነስን። አንድ ቄስ ቀሲስ ሰለሞን የሚባል ነው ከአውሮፓ የቢሮ ኪራይ እንኳን የከፈለልን። ትውልድ በነፃ እያገለገልን ዋጋ እየከፈልን በነፍሳችን እየተወራረድን ይሄን አይነት የምንሰራውን እገዛ የለም። ታዩ ሽልማት አይደለም፣ እገዛ የለም። አጥፊውን ትውልድ አበላሹን የመርገም ጨርቅ የሆኑትን ግን ሲሸለሙ ታያለሽ። እና ይሄንን ተጠያቂ የሚደረገው መንግስት ነው። መንግስት እንደ መንግስት የሚፈልገው አላማው ትውልዱን ማቀጨጭ ነው፣ ትውልዱን ማጥፋት ነው። ለምን? መጠጥ ቤት በዝቷል፣ ሺሻ ቤት በዝቷል፣ ቁማር ቤት በዝቷል። የምታያቸው ነውሮች በጣም በዝተዋል። በአደባባይ እየወጡ ነው ያሉት። ይሄንን እያየ መንግስት በቃ የሚፈልገው ስለሆነ ገና እንደውም አልደረሰም፣ በፐርሰንት አልደረሰም፣ የሚፈልገው ደረጃ አልደረሰም። ራሱን የጣለ ትውልድን ነው የሚፈልገው እንጂ ሀገርን የሚቀይር ትውልድን የሚቀይር ስብዕና ያለውን አይደለም የሚፈልገው እንጂ የዛሬ ዓመት ለተካሄደው የአዋርድ የውርደት ቀን እኛ ጮኸናል፣ ሚዲያዎች ጮኸዋል። ተደገመ። ጭራሽ አለባበሱ ሁሉ በተለየ መልኩ መጣ። ለምን? አንድ ሳምንት እንጮሃለን፣ ከዛ ሌላ አጀንዳ ይሰጥሻል። አጀንዳ የሚፈለፍሉ አጀንዳ የሚያዘጋጁ መቼ ይለቀቅ የሚሉ ተዘጋጅተው ቁጭ ብለዋል። መላክ ብቻ ነው ይላካል። ከዛ አንቺ ትኩረትሽ ወደ እነዛ ይሆናል። በቃ የሚጮሁት ሚዲያዎች ደግሞ ጥቂቶች ናቸው። ሌላቸው መናገርን አይፈልጉም። እንጀራችን ነው የሚበልጥብን ነው የሚሉት። ጥቂቶቹን ደግሞ መንግስት ያሳድዳል። ይሄን ቃል ስመጣ ደግመዋለሁ፣ ውጭ ስላለው አይደለም። አንዳንዶቹ ባለፈው ለተናገርኩት ንግግር ስለምትቀር ነው ወይ ቀርተሃል ወይ አሁንም የሚጠይቀዋለሁ። እኔ አልቀርም። እኔ መጥሪያ ቢላክልኝ አልቀርም። ሕያው እግዚአብሔር ምስክሬ ነው። እምወዳትም መብርሃንን ነው የምልሽ። አልቀርም። ከዚህ በላይ ተናግሬያለሁ። ከዚህ በፊትም በግብረ ሰዶም ዙሪያ የመንግስት ባለስልጣናት አሉበት ብዬ ተናግሬያለሁ። ቤተ እምነት አሉበት ብዬ ተናግሬያለሁ። እዛው ሆኜ ተናግሬያለሁ። እደግመዋለሁ። አሁንም እዛው ሆኜ መጥቼ ደግመዋለሁ።
ምንም በዚህ ጉዳይ ላይ ነግሬሻለሁ። የማልደራደርበት ህይወቴን የምሰጥበት ነው። 18 ዓመት ሙሉ የጮኩበት ነው። ትውልዱ እንዳይጠፋ ነበር ጩኸታችን። መረን እንዳይለቀቅ ነበር ጩኸታችን። ኢትዮጵያ ቁልቁል እንደ ካሮት እያደገች እንደ ግመል ሽንት ወደ ኋላ እየሄደች እስከመቼ ድረስ ነው? የኃጢአታችን ብዛት የበደላችን ብዛት መከራን ያመጣው። አንዲት እናት ቲክቶክ ላይ ያለቀሰች ስትናገር ነበር ወገቧን አስራ። ኢየሱስ ክርስቶስ ምዕራፍ 8 ላይ እነዛ የኢየሩሳሌምን ሴቶች ሲያለቅሱ ለራሳችሁና ለልጆቻችሁ አልቅሱ የማያጠቡ ጡቶች ብፁዓን ናቸው የምትሉበት ቀን ይመጣልና ነው ያለው። ኢትዮጵያም እናቶች የሚያመጡበት ቀን ይመጣል። የሚያመጡበት ምን ነው ባልወለድኩ አዋረድከኝ የሚሉበት ቀን ይመጣል። ልጆቻቸውን የሚረግቡበት ቀን ይመጣል። አንገታቸውን የሚያስደፋ ልጆችን ወልደዋል። ልጆች መስመር ስተዋል። ውሏቸውን የት እንደሆነ አይታወቅም። ስልካቸውን በፓስወርድ ይዘጉታል። በግል ያገኛቸዋል። አዳሙ ሻውት የፈጠረው ነው ይሄ። የሴክሬት ሶሳይቲ ነው ይሄ። ኒው ኤጅ ተፈጥሯል። ልጆቻችንን እየጠለፉብን ነው። በተለያየ መልኩ ልጆቻችን እየተወሰዱ ነው ያሉት። ሀገር ሲያረጅ ጃርት ያፈራል ሆኖ ዛሬ ነውረኞች የሚሸልሙበትን እያየን ያለ ነው። ነገ በአደባባይ አንድ ወቅት አውስትራሊያ ላይ ቢቹ ላይ ፓንታቸውን እያወለቁ ራቁታችንን የመሄድ መብት አለን ብለው ሰላማዊ ሰልፍ የወጡ ሰዎች እኛም ሀገር ነገ ይመጣል። ግን መንግስት ያለው ምንድነው? ራቁት የመሆን መብት አላችሁ። የእናንተን ራቁትነት ያለ ማየት ግን ህዝቡ መብት አለው ነው ያለው። ራቁት መሆን የሚችለው እብድ ብቻ ነው። እብድ አይከስም አይከሰስም። ስለዚህ ራቁት መሆን ይችላል። ሌላ ሰው ግን የሌላውን ሰው ገላ ያለ ማየት መብት አለው። ሰውየው እርቃኑን መሆን ይችላል። ሌላው ሰው ግን እሱ ማየት የለበትም እንዴ? በሚዲያ እየተላለፈ ለምንድነው ሲጋራ ማስታወቂያ የማይሰራው? ለምንድነው አረቄ ውስኪ ማስታወቂያ የማይሰራው? ትውልድን የሚጎዱ ነገሮች በማስታወቂያ አይቀርብም። የማስታወቂያ ህግ ነው ይሄ። ለምንድነው ጫት መቃም በማስታወቂያ የማይቀርበው? እርቃንን ያለ ማየትን የመብቴ ሊጠበቅ ይገባል። አንድ ሰው እኮ መብቱ ገደብ አለው። መኪና እንኳን ሲነዳ በተወሰነለት ስፒድ ነው የሚነዳው። 30 ሊሰጠው ይችላል። በፍጥነት ሂድ ሊባል ይችላል። መኪናው የኔ ነው ብሎ እንደፈለኩ ለንዳቢል ኦቨር ስፒድ ይጠየቃል። ቴፕ ከፍተሽ እንደ ልብሽ ማጮት ትችያለሽ። በድምጽ ብክለት ግን እኔ ልከስ እችላለሁ። ሁሉ መጠን አለው እንጂ መብቴ ነው አይደል? መብት የሚመነጨው ከግዴታ ነው። የሌላውንም ሰው ጠብቀሽ ነው። እነሱ ራቁት ይሁኑ፣ እነሱ ባህላቸውን ይጣሉ፣ እኛ ግን የነሱ የጣሉትን ባህል ያለ ማየት መብት አለን። that's why የባህል ፖሊሲ የተባለው። አለበለዚያ ባህል ሚኒስቴርን ያጥፉት፣ በቃ ይሰርዙት። ምን ይሰራል? ይሄን መስራት ካልቻለ፣ ትውልዱን መታደግ ካልቻለ፣ የኢትዮጵያ አለባበስ እንዲጠፋ ከፈለገ፣ የኢትዮጵያ ስብዕና እንዲጠፋ ከፈለገ ይዝጉት። ምን ይሰራልናል? ለነገሩ ብዙ ጊዜ ሹመቶች እኮ ድመተን ወተት ጠብቂ ውሻን ስጋ ጠብቅ ብሎ ሹመት ነው ያለው። የፖለቲካና የዘር ሹመት እንጂ የእውቀትና የኢትዮጵያዊነት ሹመት አይደለም። ኢትዮጵያዊ ከሆነ ለኢትዮጵያዊነት ይራራል። ባህላዊ ልብሶች እንዲበረታቱ ነበር የሚደረገው። ጥበባችንን ነበር የምናሳየው። እንዴት የረቀቁ አለባበሶች፣ አሰራሮች እንዳሉ ነበር የምናሳየው። ቋንቋችንን ነበር የምናሳድገው። ገና አይደለም። ባህል ሚኒስቴር እያለን ባህል ያጣች ሀገርን አደረግና። ለነገሩ እኮ የጠፋው ሰላም ሚኒስቴር ብለን ሰላም ስናጣ ነው። ስለዚህ ሰላም ሚኒስቴርን ይዘን ሰላም አጥተናል። ባህል ሚኒስቴርን ይዘን ባህላችን ጠፍቷል። ትምህርት ሚኒስቴርን ይዘን ትውልዱን በግብረገብ በትምህርት እንዲሞት አድርገናል። የሚሾሙት ሚኒስቴር መስሪያ ቤቶች ትውልዱን የሚያንጹ ሳይሆን ትውልዱን የሚገሉ ሆነዋል። እንደተሰጣቸው ኃላፊነት እንደተቀመጡበት ወንበር እየሰሩ አይደለም። አሁን ትምህርት ሚኒስቴር ስለ ትምህርት ቤት ጉዳይ ላይ ያወጣው ነገር ጥሩ ሐሳብ ነው። ቀድመን ስንጮህበት የነበረው ሐሳብ ነው። ግን ተግባራዊ ይሆናል የሚለውን እናያለን። እንዲሆን ጸሎታችን ነው። ለዚህ ነው እኛ ያቀረብነው ምክረ ሐሳብ እያንዳንዱ ሚኒስቴር መስሪያ ቤት ቢሰራ
ለውጥ ሊያመጣ ይችላል ነው። ሐሳብን እኮ በሐሳብ መሞገት ይችላሉ። ትክክል ካልሆነ ይሄ ትክክል አይደለም ማለት። እኛ ሀገር በጭንቅላት ውድድር የጭንቅላት ጦርነት ሳይሆን የመሳሪያ ጦርነት ነው። በኃይል ነው እንጂ እኛ የምንጮኸው ነገ ልጆቻቸው አንድ ወቅት የባለስልጣን ላይ ግብረሰዶም ሆኖ እያለቀሰ እኔ ጋር ደውሏል። ተናግሬያለሁ ሚዲያ ላይ። ነገ ባለስልጣኑም ልጆቹን ያጣል፣ ያፍርበታል፣ አንገቱን ይደፋል። ለምን? ስልጣን ያልፋል፣ ስርዓት ይቀጥላል። ስርዓቶች ለውጦች ይመጣሉ። ደርግ ይሄ ማን ነው? ንጉሳዊ አሰራር አለፈ፣ ደርግ አለፈ፣ ኢህአዴግ አለፈ፣ ብልጽግና ያልፋል፣ ይቀጥላል። ህዝብ ግን አለ። ገብቶሻል? ነገ የምትኖሪው ኑሮ አንገትሽን ነው የምትደፊው። ዛሬን አጨለመሽ ነገ ብርሃን አታገኝም። ዛሬን አክፍተሽ ነገ ጥሩ ነገር አታገኝም። የዘራነውን ነው የምናጭለው። ነገ በኃላፊነት ላይ የተቀመጡት ሰዎች ለዚህ ትውልድ መጥፋት በሰውም በእግዚአብሔርም በታሪክም ተጠያቂ ይሆናሉ። እግዚአብሔር በልጆቻቸው ይመጣል፣ ነውራቸውን በአደባባይ ይገልጣል። አስታውሳለሁ ሰላም ሚኒስቴር ላይ በነበረበት ስብሰባ ጄኔራሉ የተናገረው ንግግር ወደ ቤቴ ነው የሄድኩት በሐሳቤ ነው ያለው። በቃ ይሄ ሁሉ ሀገራችን ላይ ያለ ነው ያለው። ስትገናኝ እንዴት ይደረጋል ይሉሻል። ስራ ላይ የሚሰራ ግን የለም። ስለዚህ ልጆቻችንን ነው የምናጣው። እስቲ አሁን በዚህ በቲክቶክ በልጅቷ ራቁትነት የሚደሰት ኢትዮጵያ ታገኛለሽ? በልጆቹ አለባበስ የሚደሰት የሚረካ ኢትዮጵያ ታገኛለሽ? በልጆቹ መሸለም እንደው ከዛ ላይ በጣም ጥሩ ያየሁት ዶክተር አብይ የተሸለመውን ነው። መሸለሙ ብቻ አይደለም፣ ስብዕና ያለው ሰው፣ በጎ ስራ የሚሰራ ሰው፣ ጊዜውን ህይወቱን ለመልካም ነገር የሚያደርግ ሰው ነው። መሸለሙ ብቻ አይደለም፣ የተሸለመውን መስጠቱ። አይሽ አባቶቻችን ይሄን ያስተማር ከኔ ይልቅ ከሌ ይሁን ነው የሚሉ። ቡራኬ ላይ እንኳን እርሶ ባርኩ ነው። ይሄን የተማርነው። ኖር ብሎ እንግዳ ከኔ ይልቅ እርሶ ተቀመጡ። ኖር እኮ ስትይ ያልተጻፈ ህግ ነው። ሙስሊም ሆነ ፕሮቴስታንት ሆነ በእድሜ አክብረሽ ነው የምትለቂው እንጂ ኦርቶዶክስ ካልሆኑ በስተቀር አለቀም አትይም። የሰብዕና ስራ የሰባዊነት ስራ ስትሰሪ ዘር አትጠይቂም። እዛ ላይ የተሸለሙን መልሶ ሰው ለምን አልተሸለምኩም በሚልበት ሰዓት የተሸለሙን በጎ ስራ ሰርቶ የተሸለመውን መልሶ ለሌላ ሲሰጥ፣ ያኛውም ለሌላ ሲሰጥ፣ ይሄ ነው ኢትዮጵያዊነት። ገብቶሻል? ሲጀመር ሽልማቶች በጣም ጥንቃቄ ይጠይቃል። ማን በምን መስፈርት ነው ቢባል በጣም ብዙ ስራ ዋጋ የከፈሉ ለሀገር ለትውልድ ዋጋ የከፈሉ ሰዎች አሉ። ፖለቲካውን ስለማይመስሉ ጫማ ስለማይልሱ አወዳጅ ስላልሆኑ ለሽልማት የማይታጩ አሉ። ግን ስራ የሚሰሩ ብዙዎች አሉ ስለማይቀርቡ። ልክ ቤተ ክህነት እኮ የሆነ ኮሚቴ ሲያቋቁም አጠገቡ ያሉትን ነው እንጂ የሚያቋቁሙ ዋጋ የከፈሉትን ሰዎችን እኮ አይጠራም። ያኔ የመከራውም ጊዜ ዩቲዩበሮች ናቸው የደረሱለት። በሌላ ጊዜ ግን እነሱን አይጠራም። ድምጹን አላስተላለፍ ያሉትን ሚዲያዎችን እነ ኢቢኤስ እና ኢቢሲ ነው የሚጠራው። እማማ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንደተባለ ማለት ነው። ገዳይ እየበላት ያለች ሀገር ናትና ማለት የምፈልገው ህዝቡ አሁንም በምንም ነገር ዝም ሊል አይገባም። ትውልዱ እንዲነቃ ልንሰራ ይገባል። ያንድ ወቅት አናደርገው። ልጆቻችንን ነገ እናጣቸዋለን። የማይሆን መስመር ውስጥ ነው የሚሄዱት። ቋንቋችን ተደባልቆ ባቢሎን ሆነን እየተጨራረሰን ያለ ነው። በኑሮ ውድነቱም እየተሰቃየን ያለ ነውና ይሄ ስራ ሊሰራ ይገባል። የመንግስት አካላትም እባካችሁ ስለፈጠራችሁ ብላችሁ የተቀመጣችሁበትን ወንበር አክብሩ። የተሰጣችሁን ኃላፊነት ስሩ። በስራችሁ ስያሜ ብቻ አታድርጉት። በእርግጥ ሹመቱ ሊገላችሁ ይችላል በቁም። በአንድ ወቅት አንድ ሰው ሲሄድ ውሻ ያያል። የውሻዋ ስም አሉላ ነው። እንዴ ምንድነው ሲል አሉላ ስሟ። ቡቻ አትሉም እንዴ? እንዴት የጀግና ስም ታውጡለታላችሁ አለ። በሌላ ጊዜ ውሻዋ ሞተች። ምን ሆና ሞተች ሲባል ስሙ ከብዷት። አሁንም ስሙ ከብዷችሁ የሞታችሁ ሚኒስትሮች አላችሁ። የተሸከማችሁት ስልጣን አቅቷችሁ መስራት ያቃታችሁ አንድ አቅጣጫ ብቻ ዘርና ፖለቲካን እያያችሁ ትውልዱ ላይ ስትጫወቱ በቁም የሞታችሁ አላችሁ። ስልጣኑ የከበዳችሁ አላችሁ። ሰው እኮ ሀብት ከብዶትም ይሞታል።
ስልጣን ከብዶት የሚሞት አለ። ዝና ከብዶት የሚሞት አለ። እውቅና ከብዶት የሚሞት አለ። ለዚህ ነው ሙታናቸውን ይቀብሩ ዘንድ ሙታናችን ተዋቸው ያለው ኢየሱስ ክርስቶስ። አባቴን ቀብሬ ልምጣ ሲል ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው አለ። ትውልድን ወደ ማዳን ላይ እንሂድ። ትውልድን ወደ ማነጽ ላይ እንሂድ። ሀገር ወደ መጠበቅ ላይ፣ ሀገርን ወደ መስራት ላይ እንሂድ። ይሄ አሁን የምንሄድበት አካሄድ አይጠቅመንም። ይሄንንም በጎ ነው ብላችሁ የሰራችሁ ያስተላለፋችሁትም ነገ ታፍሩበታላችሁ። እግዚአብሔር ደግ ቀን ያመጣል። እግዚአብሔር ደግ ሰው ያወጣል። እግዚአብሔር ሰው አለው። ሰው የለኝምና ውሰደኝ ሲል ኤልያስ አንተ ማታቀው 7000 ሰራዊት አለኝ ያለው እግዚአብሔር ሰው አለው። ለኢትዮጵያም እግዚአብሔር ሰውን ያስነሳል። ዳዊትን ያስነሳል። ቆስጠንጢኖስን ያስነሳል። እግዚአብሔር መቼም ሰው አጥቶ አያውቅም። ስለዚህ የተካሄደው ነገሮች ሁሉ እጅግ ልብን የሚሰብሩ የሚያሳዝኑ ነገሮች ናቸውና እግዚአብሔር ለኢትዮጵያ መልካም ቀን ያምጣላት። የኢትዮጵያን ትንሣኤ ያሳየን። የኢትዮጵያን ንጋቷን ያቅርብልን ነው የምለውና በጣም ነው ያዘንኩት። ወይ አታምር ወይ አታፈር ሆነ እኮ ልጅቷማ። ብቻ ታዩ። እግዚአብሔር ልቦና ይስጣቸው። የመጨረሻ መልእክቴ ሁላችንም እንበርታ፣ ሀገራችንን እንጠብቅ፣ ቤተክርስቲያናችንን እንጠብቅ፣ ስለ ሁሉም ነገር ወደ እግዚአብሔር እንጩ። በዚህ በጾሙ የተጣላን ታርቀን፣ የወሰድን መልሰን፣ የበደልን ክሰን ወደ እግዚአብሔር ቀርበን እግዚአብሔር ምህረቱን እንዲያመጣልን ስለ ድንግል ማርያም ብሎ እንዲታረቀን መጸለይ ያለብን ነው ምለው። ለኢትዮጵያ እግዚአብሔር ሰላሟን ያምጣላት። ሰላም ለኢትዮጵያ ይሁን። መምህር እንግዲህ ስለሰጡን ጊዜ እጅግ በጣም እናመሰግናለን። እርሱ ያነሱትን እያንዳንዱን ሀሳብ በደንብ መጋራው ነው። ስልጣኔና ሰይጣንነት የተምታታብን ጊዜ ላይ ደርሰናልና እያንዳንዱን ነገር ስናስብ ኢትዮጵያ የቱ ጋር ናት ብለን እንድንጠይቅ ነው የሚያደርገን። ከዚህ በፊትም ብለነዋል። እርሱ በጣም ሲጮሁበት የነበረ የግብረ ሰዶማውያን ጉዳይ ወደኋላ ቸል እየተደረገ ወደኋላ እየተጎተተ ታይቶ እንዳልታየ እየታለፈ በጣም ብዙ ጊዜ ሲጮሁ አይተናል። በጣም ብዙ ጊዜ ሲናገሩ ሰምተናል። ግን ጆሮ ዳባ ልበስ እየተባለ ነገሮች ስር ሰደው እዚህ ደረጃ ላይ እንዲደርሱ ሆኗል። የነገዋን ኢትዮጵያ እንግዲህ እግዚአብሔር ያሳምራት ነው የምንለው። ስለነበረን ቆይታ እጅግ በጣም እናመሰግናለን። መምህር ደህና ቆዩ። ውድ ቤተሰቦቻችን እንግዲህ ከመምህር ጋር የነበረን ቆይታ ይህንን ይመስል ነበረ። ማንኛውም ሀሳብ አስተያየት ካሉት በኮሜንት መስጫ ሳጥን ላይ ቢያስቀምጡልን ይደርሰናል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንጋብዛለን። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር ማድረጋችሁን አትዘንጉ። መልካም ጊዜ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት